ኢትዮጵያ ውስጥ ከምትሰራ ይልቅ እናመቻችልህና እዚህ አሁን ወዳለሁበት ወደ ህንድ ሀገር እንድመጣ ያደረጉኝ እነሱ ናቸው። የመመታት አደጋዎች ደርሶብኝ ያውቃሉ። በተለያየ አጋጣሚ በጩቤ መወጋት አደጋ ደርሶብን ያውቃል። ያው እንግዲህ ራሴን ስቼ የሚወደቁበት ጊዜ እንዳለ ሁሉ ይታወቃል። እነዚህ ሁሉ አደጋዎች ሐኪሞቹን እያስገረማቸው ነበር። የኔ ሜዲካል ሪከርድ እንዳለ እዚህ ስለሚመጣ 5-6 ወር ግማሽ የሚሆነውን ጊዜ የበሽታውን ምንነት ባለማወቅ ናዊ ህይወታቸውን ያጡት በዚህ በሽታ ነው። በጣም ሄደክ እንትን የምትልበት መንገድ ምናምን ምናልባት እነዚህ ነገሮች ተደራርበው ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና ተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። የዛሬው እንኳን እኔ አላቅም ከምን እንደምጀምርላችሁ። በሁለት ነገር ነው የመጣሁት። በመጀመሪያ ግን በዘላለም እና በሳሚ ጉዳይ ላይ እንግዲህ ስለ ሳሚም አዲስ ነገር አለ። ሞት ደግሞ በጣም አሳሳቢ የሆነ ጉዳይ ደግሞ የዘላለም ነው። ዘላለም እንግዲህ አንድ ዙላ ላይ የሚሰራው ወንድማችን እንግዲህ ሰው በኮሜንትም ብዙ ሲያጨናንቀው ነበር። እኔንም ስትጠይቁኝ እንግዲህ አዋሳ ለስራ ሂዶ ነው ሲሉ እኔም አዋሳ ብያችሁ ነበር። ዛሬ ደግሞ የሰማሁት ነገር እጅግ በጣም አሳዛኝ ወንድማችን ላይ የደረሰበት እንትን በጣም የሚያሳዝን ነው። እንግዲህ ታሞ ውጭ ሀገር ለሕክምና እንደሄደ እንግዲህ በቪዲዮ ኮል ተደዋውለው እንግዲህ ከልጁ ጋር አብረው እያወሩ ነበረ። በጣም የሚያሳዝነው ሁኔታ በጣም ህመሙ እንደ ቀልድ የሚታይ ነገር አይደለም። በጣም ከባድ ነው የታመመው። ያው ኦልሬዲ ሕክምና ላይ ጀምሬያለሁ ብሏል። እግዚአብሔር ምሕረቱን በቸርነቱ እንዲልክለት የእውነት እኔ ምን እንደምላችሁ አላውቅም። ሁላችሁም በየሃይማኖታችሁ ለዘላለም ጸሎት እንድታረጉለት ተጠይቃችኋለሁ። በጣም መልካም ወንድማችን ነው። እኔ አላቅም ምን እንደነከው። የሰው ልጅ ያው ለምን ታመምኩ ለምን ትናት አይባልም። ምንድነው ለምን አመመኝ ብለሽ እግዚአብሔርን እንትን አትይ፣ ምሕረቱን ላክልኝ፣ እግዚአብሔር ማረኝ፣ ይቅር በለኝ ከማለት ውጭ ለምን ታመምኩ እኔ እንደዚህ ሆንኩ ማለት አንችልም። እና ወንድማችን ዘላለም እንግዲህ ታውቃላችሁ አንዳንዴ የእነሱ ስራም በጣም ከራሳቸው ጋር አይደሉም፣ እረፍት የላቸውም። የስራም ጫናም እረፍትም ያለማግኘትም ይሁን አላውቅም፣ ብቻ አሁን ላይ ግን ያለበት ሁኔታ በጣም ከባድ ሁኔታ ነው። በዚህ ጉዳይ ላይ ብዙዎቻችሁ ስትጠይቁኝ እነሱም ያው ስለ ሰው መናገር አልፈለጉም፣ ሰው ማስጨነቅ ምናምን ብለው መሰለኝ ለስራ ምናምን ነው እንጂ ያለው እንደዚህ በጣም ታሞ ውጭ ሀገር ሄዶ ሕክምና እስከሚጀምር ድረስ ለማንም ሰው አልተናገረም። እንግዲህ ዛሬ 6 ቀኑ ነው ዘላለም ማለት ነው። ብዙዎቻችሁ እኔም ከኔ ጀምሮ እየጠየቃችሁኝ እነሱም ያሉት እንግዲህ አዋሳ ለስራ ሂዶ ነው እንጂ እንደዚህ ታሞ ለሕክምና ውጭ ሀገር ሂዷል አላሉም ነበር። በስከ መጨረሻ ግን እንግዲህ ያው ሁሉንም ነገር እናንተ ማወቅ ስላለባችሁ ብዙ ጥያቄም ስለምትጠይቁ ያው በእርግጥ እንደዚህ በቀላሉ ዝም ብሎ እንትን የሚባል ነገር አይደለም። ህመሙ ከባድ ነው ብሏል። የታመመው በሽታው ራሱ ቀላል አይደለም ብሏል። እግዚአብሔር ቀለል ሊያደርግለት ወንድማችን እንዴት እንዳሳዘነኝ ልነግራችሁ አልችልም። የእውነቴን ነው የምላችሁ። እኔ ቪዲዮን ለማየት ሳይ እስከ መጨረሻው ድረስ ነው ያየሁት። የሚያወራው ሁሉ በጣም ነው አንጀቴን በቃ የሆነ ብስማ። አንዳንድ ጊዜ ግን እያያችሁት ሰው አብራችሁት ይሄው አይደለም ይሄው ሁሉ አመት ይቅርና ለምን 1 ወር 2 ወር አይሆንም? እንዴት አንጀቴን እንደበላይ ልነግራችሁ አልችልም። ዘላለም ስለ ህመሙ ያለበት ሁኔታ አሁን ላይ በምን አይነት እንደሆነ ሕክምና ከጀመርኩ እንግዲህ ስንት ቀኔ ነው ብሏል። ከሄደ 6ኛ ቀኑ ነው። ግን በዚህ ውስጥ ደግሞ እግዚአብሔር ይስጣቸው አሪፍ እየተንከባከቡኝ ነው ብሏል።
ግን በጣም ነው ያሳዘነኝ እውነት። አንዳንዴ በስመ አብ የሰው ልጅ ግን እንደው መቼ እኮ መቼ እንደምንሰበር መቼ እንትን እንደምንል አናቅም። እኛ ሰዎች ከንቱ ነን እኮ። ለጊዜው እንለፈልፋለን፣ ለጊዜው በጣም ብዙ ሰዎችን እናስቀይማለን፣ ግን መጨረሻችን ይቺ ናት በቃ። በጣም ዘላለም ደግሞ ለሰዎች በጣም የሚሯሯጥ በጣም ከሚባለው በላይ የሚሰራ ጀግና ወንድማችን ነው። እነሱ ጋር ደግሞ የስራም ጫናም ብዛትም ይመስለኛል፣ እረፍት ያለማግኘትም ይመስለኛል። እንግዲህ ቀን ሌሊት አይሉም የሚሰሩት ስራ ታውቃላችሁ። እንግዲህ ብርድም ሆነ ምንም ሆነ ከስራቸው መረጃ ለማምጣት ብዙ ነገሮች ውጣ ውረድ አለው። እኛ እዚህ ጋር የእነሱን ቪዲዮ ስናይ ተቆራርጣ ጥሩ ጥሩዋን ስለምናይ ነው እንጂ ከጀርባ ብዙ ነገሮች ነው የሚያሳልፉት። እና ዛሬ ደግሞ ዘላለም እንደዚህ ተኝቶ እንደዚህ ሲያወራ ማየት በጣም ነው የሚያመው። በጣም ከባድ ነው። እንደ ቀላል እያየ ነው። እሱ ለካስ በጣም ታሞ ነበረ ከበዚህ በፊትም። ከነገራችን ላይ ዘላለም ከአንዴም ስንት ጊዜ ነው ራሱን የተመተው ታስታውሳላችሁ? በእነዚህ በወንጀለኞች ባለፈው እጁን ተመታ። ከ3 ቀን በፊት ነው፣ 1 ወር አልፎታል ይመስለኛል። አንገቱ እንደውም እንትን ድጋፍ ተደርጎለት ሕክምና እየተደረገ አዲስ አበባ ውስጥ 3 ጊዜ ተመቷል። በዚህ በ4 በ5 ወር ውስጥ ባልሞላ ውስጥ በጣም በወራት ልዩነት እየተመታ ይህን ሁሉ ነገር እንትን በደንብ ሕክምና አላገኘ የሚሆን አላውቅም። አሁን ላይ ከባድ፣ የዛሬው ደግሞ ከባድ ህመም ስለሆነ ነው ውጭ ሀገር ድረስ የሄደው። ባለፈውም በእንትን መተውት እጁን በስንት መከራ ነው የዳነው። ከዛ በፊትም እንግዲህ በጫካ ውስጥ የሆነ እንትን አለ ብለው ወስደውት አይታችሁታል። ምን አይነት አንገቱ ተሰብሮ ምናምን በጣም ብዙ ነገሮች ብዙ ስቃዮች አሳልፎ የዛሬው የከባድ ሆነ እንጂ ከዚህ በፊትም እንግዲህ ምን ባላትም የህክምና ስህተትም ከሆነ አላቅም። ከዚህ በፊት ተመቶ ሳለ በደንብ እንትን አላለም ይሆን። አንዳንዴ ደማችን ከጭንቅላታችን ወይ ከጀርባ እንትን ከተመታ ደማችንም ወይ ከእንትን ካላለ በደንብ ህክምና ወይ ህክምና ስህተት ወይ እንትን ካለ ከባድ ነው። አንዳንዴ ዘላለም አሁን ባለፈው አሪፍ ላይ ነኝ እያለ ነበረ። የዛሬ 2 ወር በፊት ተመቶ ሳለ ማለት ነው። እና በዛ ሰዓት ህክምናውን አድርጎ ጨርሶ ያለውበት ሁኔታ ጥሩ ነው ብሎ እንግዲህ ወደ ስራ ተመልሶ ነበር። ምን ማለት ደሙ እንትን ደማችን የሆነ እንትን ሲልብን እኮ የሆነ ሌላ በሽታ ነው የሚያመጣብን ታውቃላችሁ። አንዳንዴ ሰዎች የሚናገሩት ነገሮች እኮ እውነት እኮ ነው። በተለይ ልጅ ህፃናት ያለበት ቤት ልጅ ወድቆ ዝም ማለት የለባችሁም፣ ወደ እንትናቸው ይዞራል ደማቸው ምናምን ሲሉ ትሰማላችኋ። እሱ ምን ማለት እንደዚህ አይነት ነገር ገጥሞት ይሆን አላውቅም። ህክምናውም እየተደረገለት ያለው ይሄ የነርቫችን እንትን ጭንቅላታችን ከጀርባ ማለት ነው ያለው እንትናችን ነው። አላውቅም ብቻ ስለሱ በደንብ እያብራራ እየተናገረ ነበር። ግን ደግሞ እናንተም እንዳትጨነቁ ብሎም ይሆን አላውቅም። ህመሙን ራሱ እየደበቀ ነው እንትን የሚለው። ወይኔ ኧረ ጌታ ሆይ ምሕረቱን ስጠው። በስመ አብ በዚህ ልክ ታሞ እስከ ውጭ ሀገር እስከሚሄድ ድረስ በጣም ከባድ ነው የእውነት። እነዚህን ሰዎች ደግሞ እንደዚህ እየለፉ እንደዚህ እየደከሙ ራሱ እነሱን ሲያሳድዱ እነሱን ያልሆነ እንትን ውስጥ ሲያስገቡ ታያላችሁ። ስራቸው ምን ያክል አድካሚ እንደሆነ እረፍትም ያለ ማግኘትም ይሆን አላውቅም። ብቻ ወንድማችን ያለበት ሁኔታ እንግዲህ ሕክምና እየተደረገለት ነው። ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። ዘላለምን የምትወዱት ሰዎች የእውነት ሁላችሁም በየሃይማኖታችሁ በሰላም እንዲመለስ በጤና እንትን ተስተካክሎለት የሄደበት ጉዳይ ሁሉም ነገር ጤናው ተስተካክሎ ወደ ድሮ እንዲመለስ
ከልብ ከልብ ሁላችሁም ጸሎት አድርጉለት ብዬ ነው የማስበው። በጣም ነው ያሳዝነኝ። የእውነቴን ነው የምላችሁ። እንደዛ ሆኖ ሳየው ምንም በቃ እኔ እነሱ የሚያወሩት ከዚህ 3 ቀን በፊት መናገር አልፈለጉም ነበር ውጭ ሀገር መሄዱን። ያው ብዙዎቻችሁ በውስጥም እየጠየቃችሁ ስለነበር ኮሜንት ስርም የምትጠይቁት እሱን ነበር እና ለእናንተ መልስ ለመስጠት ነገሩ መምጣቱ ደስ ብሎኛል። የእውነት እንኳንም ሁላችሁም እንኳን እውነቱን አወቃችሁ። እና ይሄ ነው የዘላለም ጉዳይ እንግዲህ ያለበት ሁኔታ እንግዲህ በየእንትኑ አሳውቃችኋለሁ ብሏል። እስኪ እንሰማለን እናያለን። እግዚአብሔር ምሕረቱን ያምጣለት ወንድማችን። ሳሚ ጉዳይ ደግሞ በጣም ብዙዎቻችሁ ስለ ሳሚ ስትጨነቁ ነበረ። በሳሚ ጉዳይ ላይ እንግዲህ እየተሯሯጡለት ነው ያሉት። እዚህ ቦታ ነው አንዴ እዚህ ነው አንዴ እዚህ ነው ይላሉ። ግራ የሚያጋቡ በጣም ብዙ ውስብስብ ያሉ ሰዎች አሉ። እንግዲህ አሁን ደግሞ ኤርሚያስን ወጥመድ ውስጥ ለማስገባት ሆን ብለው የተነሱ ሰዎች አሉ። የእነሱን ደግሞ እንግዲህ የልዑል ሰዎችም እንግዲህ እግር ለእግር እየተከታተሉ ኤርሚያስን ለማጥመድ በጣም የተደራጁ ሰዎች አሉ እና የእነሱን ነገር ደግሞ የልዑል ሰዎች እንግዲህ እየተከታተሉት ነው። አክስትየዋ በእነሱ እጅ ስለሆነች ከአሁን በኋላ እንግዲህ ቢያንስ በትንሹ ብዙ መረጃ አግኝተዋል ስለ ሳሚ ከሚባል በላይ። እዚሁ አዲስ አበባ ውስጥ ሕክምና እየተደረገለት ነው ተብሏል። እኔም እነሱ ያሉትን አምጥቼ አሳይቻችኋለሁ። ግን ደግሞ ለሱ እንትን ሲባል እንግዲህ ሁላቸውም በደንብ ነገሩን አጣርተው እዛ ቦታ እውነት ሳሚ ነው ወይ የሚለውን ሁሉ ነገር እንትን ብለው እነግራችኋለን ስላሉ እኔ በሱ ጉዳይ ላይም እያጣራው ነው። አዲስ ነገር ሲኖር እንግዲህ ያው እነሱም ቪዲዮ ስለሚሰሩ ታዩታላችሁ። እኔም በተቻለኝ አቅም እንግዲህ እነግራችኋለሁ አዲስ ነገር ካለ ማለት ነው። ሳሚ ያው ማናቸውም ቁጭ አላሉም እንግዲህ እየሰሩ ነው፣ አቅማቸውን እየደከሙ ነው። አሁን ያሳሰበው ጉዳይ ደግሞ ይሄ የዘላለም ህመም ነው። ሁሉም ነገር ለበጎ ነው። ሲደራረብብሽ ያስጠላል። በጣም ነው እኔ የደበረኝ እውነት። ዘላለም እንደዚህ ሆኖ ለሳየው ራሱ እንትን ብሎኛል። ሞር ሳሚ ተገኘ፣ ሳሚ እንዲሆነ፣ ሳሚ እንደዚህ ያደረገ ሲሉ የእሱን ነገር ስሩ እንትን ስል እንጂ እኔ አሁን ይሄ ነገር ይፈጠራል ብዬ ዘላለም እንደዚህ ሆናል ብሎ ማን ያስባል? የሆነ ትናንት ደህና የነበረ ሰው ስራውን ሲሰራ የነበረ ሰው ዛሬ አልጋ ላይ ተኝቶ እንትን ተሰክቶለት ምናምን እስማ ያስደነግጣል በጣም። እግዚአብሔር አንዳንዴ ለበጎ ነው። እስኪ የተሻለውን ነገር ያምጣለት። እኔ የምፈራው ማንን ነው? ልዑልንም በጣም ነው የምፈራለት። እረፍት አያረጉም። አንዳንዴ ስራ ጫናም ሲበዛብሽ እኮ ህመምሽን አታውቂውም እኮ የትኛው ጋር እንዲያመምሽ የትኛው አካልሽ እንደሚታመም ሳታውቂው በቃ እንትን ትያለሽ እና ሁላቸውም እንደው በተቻላቸው አቅም ከጤና በላይ ምን አለ እስኪ ንገሩኝ። ጤናሽን ሁሉን ነገርሽን እንትን ካላልሽ መሯሯጥ ለሰው ብቻ ሲኖሩ ራሳቸውን አሳልፈው በዚህ ልክ ለራሳቸው ጊዜ ሳይሰጡ ለራሳቸው እንትን ሳይሉ ሲወድቁ ነው እነሱ እንትን የሚሉት ራሳቸውን የሚንከባከቡት። ታምሜ ከምወድቅ መጀመሪያ ነገሩ ሳይፈጠርብኝ በፊት ራሴን መንከባከብ አለብኝ እና ይህ ጉዳይ ደግሞ ትንሽ በእነሱ ላይ ከባድ ነው። ብቻ እስኪ እንደ እግዚአብሔር ፍቃድ ሁሉም ነገር ይስተካከላል። እንግዲህ አዲስ ነገር ካለ እንግዲህ ኤርሚያስም አሳውቃችኋለሁ ብሏል። ያው ሁላቸውም እየለፉ ነው፣ እየደከሙ ነው።
እናንተም በጸሎታችሁ አስቡት። ለማንኛውም ጋይዝ እንግዲህ የዛሬው ቪዲዮ ይሄ ነው። ሞር ደግሞ የዘላለምን ጉዳይ ሁላችሁም በመስማት ስላለባችሁ ስትጠይቁ ስለነበረ ፕሊስ ላይክ አድርጉ ቪዲዮውን። ሰው ማየት አለበት። ስለ ዘላለም ከሚጨነቁ እንግዲህ እውነቱን መስማት ስላለባችሁ እውነቱን እንዲያውቁ በተቻላችሁ አቅም ስትጀምሩ ላይክ እያደረጋችሁ ጀምሩ። በተረፈ ለወንድማችን ጸሎት አድርጉለት። ሰው ምንም ማድረግ አንችልም። ለማንኛውም ሰላማችሁ ብዙ ትርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ያደርግልን። ለምታበረታቱኝ እህት ወንድሞቼ ከልብ ነው የማመሰግናችሁ። ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ እያልኩኝ ላይክ ሼር ለምታደርጉልኝም በጣም ነው የማመሰግናችሁ። ባይ ባይ።